በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በአውሮፓ መሪዎች መካከል የተፈጠረው ፍጥጫ ከአትላንቲክ ባሻገር ባሉ ሀገራት ግንኙነት ላይ ከፍተኛ ጥላን አጥልቷል። ትራምፕ በዴንማርክ ግዛት ስር የምትገኘውን ግሪንላንድን ለመግዛት ላቀረቡት ጥያቄ አውሮፓውያን በሰጡት የማያወላውል ምላሽ ሳቢያ የተጣለው የንግድ ታሪፍ ዛቻ ግንኙነቱን ወደ አደገኛ ደረጃ አሸጋግሮታል። ፕሬዝደንቱ ግሪንላንድን አሜሪካ እንድትገዛት ወይም በቁጥጥሯ ስር እንድታውላት ፈቃደኝነት ያላሳዩ 8 የአውሮፓ ሀገራትን በንግድ ታሪፍ እንደሚቀጡ መዛታቸው በአውሮፓ ህብረትና በአጋሮቹ ዘንድ ከፍተኛ ቁጣን ቀስቅሷል። እናም የዕለቱ ትንታኔያችን በአሜሪካና በአውሮፓ መካከል ያለውን አሁናዊ ሁኔታ፣ አውሮፓውያን ለመውሰድ ያቀዱትን የአጸፋ እርምጃ፣ በኔቶ ላይ የሚያሳድረውን ተጽዕኖና የወደፊት የሁለቱን ወገኖች ግንኙነት በጥልቀት እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አሜሪካና በአውሮፓ ህብረት መካከል ለዘመናት የቆየው ጠንካራ ዲፕሎማሲያዊና ምጣኔ ሀብታዊ ግንኙነት በአሁኑ ወቅት ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ደረጃ እጅግ አደገኛ የታሪክ ምዕራፍ ላይ ይገኛል። ለዚህ ቀውስ ዋነኛ ምክንያት የሆነው ደግሞ የፕሬዝደንት ዶናልድ ትራምፕ ግሪንላንድን ከአርክቲክ ወይም ከዴንማርክ የመግዛት ፍላጎትና ይህንን ለማሳካት በአውሮፓ ሀገራት ላይ የጣሉት ከፍተኛ የቀረጥ ዛቻ ነው። ትራምፕ ግሪንላንድን ለመግዛት በሚያደርጉት ጥረት እንቅፋት በሆኑባቸው 8 የአውሮፓ ሀገራት ላይ የንግድ ታሪፍ በመጣል እርምጃ ወስዳለሁ ማለታቸው፣ እንዲሁም ይህ እርምጃ በአትላንቲክ ውቅያኖስ ማዶ ባሉ ወዳጆች መካከል ያለውን ትብብር ወደ ፍራቻና የንግድ ጦርነት ቀይሮታል። የአውሮፓ መሪዎች ይህንን የትራምፕ እርምጃ እንደ የማስፈራሪያና የማስገደድ ተግባር በመቁጠር ሉዓላዊነታቸውን ለማስከበር እንዲሁም ብሔራዊ ጥቅማቸውን ለመጠበቅ በጋራ ለመቆም ወስነዋል። ከዚህ ጋር ተያይዞም የአሜሪካና የአውሮፓ ህብረት ወቅታዊ ሁኔታ ባልተጠበቀ ጥፋት ውስጥ የሚገኝ ሲሆን የአሁኑ የአሜሪካና የአውሮፓ ህብረት ግንኙነት በጥርጣሬና በውጥረት ውስጥ የተሞላ ሆኗል። ትራምፕ ወደ ስልጣን ከመጡ ጀምሮ አሜሪካ ትቅደም ወይም አሜሪካ ፈርስት የሚለውን መርህ በመከተል በበርካታ የአውሮፓ ምርቶች ላይ ቀረጥ ሲጥሉ ቢቆዩም የግሪንላንድ ጉዳይ ግን ግንኙነቱን ወደ ለየለት ውጥረት ያሸጋገረው ይመስላል። አሜሪካ ግሪንላንድን የስትራቴጂክ ጥቅም ማዕከል አድርጋ ስትመለከት፣ አውሮፓውያን ግን ይህንን እንደ ግዛት ወረራና የአንድን ሀገር ሉዓላዊነት የመጣስ ሙከራ አድርገው እየተመለከቱት ይገኛሉ። እናም ይህ ሁኔታ በሁለቱ ወገኖች መካከል የነበረውን የንግድ ስምምነት አደጋ ላይ ጥሎታል። በተለይም ባለፈው የበጋ ወቅት ላይ ተደርሶ የነበረው የንግድ ስምምነት አሁን ተግባራዊ ሊሆን የማይችልበት ደረጃ ላይ ደርሷል። የአውሮፓ ፓርላማ አባላትም አሜሪካ ከዚህ ዛቻዋ ካልተመለሰች ከዚህ ቀደም የነበሩ የንግድ ትብብሮችን እንደሚያቋርጡ በማስጠንቀቅ ላይ ናቸው። ሆኖም ፕሬዝደንት ዶናልድ ትራምፕ ቅዳሜ ዕለት ባስተላለፉት መልእክት በዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ኖርዌይ፣ ስዊድንና ብሪታንያ ላይ አዲስ የ10 በመቶ የንግድ ቀረጥ ከመጪው የአውሮፓውያኑ ወር ፌብሩዋሪ 1 ጀምሮ እንደሚጥሉ አስታውቀዋል። ይህ ቀረጥ እስከ ሰኔ 1 ወይም ጁን ፈርስት ድረስ የግሪንላንድ ሽያጭ ስምምነት ላይ ካልተደረሰ ወደ 25 በመቶ እንደሚያድግም አስፈራርተዋል። ትራምፕ እነዚህ ሀገራት ግሪንላንድ ውስጥ ወታደራዊ ልምምድ በማድረግ አደገኛ ጨዋታ እየተጫወቱ ነው ሲሉም ከሰዋል። ለእንዲህ አይነቱ የትራምፕ ዛቻ ምላሽ ለመስጠትም 8ቱ ሀገራት በጋራ ባወጡት መግለጫ ከዴንማርክና ከግሪንላንድ ሕዝብ ጋር ያላቸውን አጋርነት በድጋሚ አረጋግጠዋል። ይህንንም አጠናክረው እንደሚቀጥሉ እየገለጹ ይገኛሉ። ከዚህ ጋር ተያይዞም የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን አውሮፓ አትሸበርም በማለት የትራምፕን ዛቻ ውድቅ አድርገዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን በበኩላቸው ምንም አይነት ማስፈራሪያ አቋማቸው እንደማይቀይረው ገልጸው የአውሮፓ ህብረት በጋራና በተቀናጀ መልኩ ምላሽ እንደሚሰጥ አስታውቀዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ደግሞ በአጋር ሀገራት ላይ ቀረጥ መጣል ፈጽሞ ስህተት መሆኑን ገልጸው ጉዳዩን በቀጥታ
ከአሜሪካ አስተዳደር ጋር እንደሚነጋገሩበት ገልጸዋል። በሌላ በኩል ደግሞ የጀርመን መሪዎችም ቢሆኑ በአሜሪካ እንደማይደለሉና አውሮፓ አጸፋዊ እርምጃ እንደምትወስድ እያስጠነቀቁ ይገኛሉ። ትራምፕ ያስተላለፉትን የዛቻና የታሪፍ ጦርነት ማስፈራሪያ ተከትሎም የአውሮፓ ህብረት ሀገራት የአሜሪካን ዛቻ ለመከላከል የንግድ ባዙቃ ወይም ትሬድ ባዞካ ተብሎ የሚጠራውን እንዲሁም ከዚህ ቀደም ጥቅም ላይ ውሎ የማያውቀውን የጸረ ማስገደድ መሳሪያ ወይም አንታይ ኮረሲዮን ኢንስትሩመንት በምህጻረ ቃሉ ኤሲአይ ተብሎ የሚጠራውን አሰራር ስራ ላይ ለመዋል እያሰቡ ይገኛሉ። ይህ አሰራር ህብረቱ በአባል ሀገራቱ ላይ ጫና በሚያሳድሩ ሀገራት ላይ ጠንካራ የኢኮኖሚ ማዕቀብ እንዲጥል፣ የኢንቨስትመንት ገደብ እንዲያደርግና የባለቤትነት መብት ጥበቃዎችን እንዲያነሳ ይፈቅዳል። ከዚህ በተጨማሪም ህብረቱ በአሜሪካ ምርቶች ላይ የ93 ቢሊዮን ዩሮ ቀረጥ ለመጣል እየተዘጋጀ መሆኑም ተሰምቷል። ይህ የቀረጥ ፓኬጅ ወይም ጥቅል ከዚህ ቀደም በአሜሪካ ተሽከርካሪዎች፣ በኢንዱስትሪ ውጤቶችና በምግብና መጠጥ ምርቶች ላይ ተጥሎ የነበረ ቢሆንም ባለፈው ዓመት በተደረገው የንግድ ስምምነት ምክንያት ታግዶ ወይም ተነስቶ የቆየ ነበር። አሁን ግን ትራምፕ ዛቻቸውን ወደ ተግባር ካሸጋገሩ አውሮፓውያን ይህንኑ ታግዶ የቆየ ቀረጥ ወዲያውኑ ተግባራዊ እንደሚያደርጉት ዲፕሎማቶች እየገለጹ ይገኛሉ። ከዚህ ጋር ተያይዞም የአውሮፓ ምክር ቤት ፕሬዝደንት አንቶኒዮ ኮስታ ህብረቱ ራሱን ከማንኛውም አይነት ተጽዕኖ ለመከላከል ዝግጁ መሆኑን ገልጸው አስቸኳይ ስብሰባም ጠርተዋል። የሆነው ሆኖ ይህ አይነቱ በአሜሪካና በአውሮፓ ሀገራት መካከል የተፈጠረው ፍጥጫ በኔቶ ጥምረት ላይም ቀጥተኛ ተጽዕኖ ሊኖረው እንደሚችል ከወዲሁ እየተገለጸ ይገኛል። ይህ ግጭት ከንግድ ባለፈ የአትላንቲክ ደህንነት ጥምረት የሆነውን ኔቶን ህልውና አደጋ ላይ ጥሎታል። ትራምፕ ግሪንላንድን ለማግኘት ሲሉ ወታደራዊ ኃይልን ጭምር ከመጠቀም ወደ ኋላ እንደማይሉ መግለጻቸውና በአጋር ሀገራት ላይ የኢኮኖሚ ጦርነት ማወጃቸው በህብረቱ ውስጥ ያለውን መተማመን እያመናመነው ይገኛል። ኔቶ በአንድ አባል ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል በሚለው መርህ ላይ የተመሰረተ ቢሆንም አሜሪካ ራሷ አባል ሀገራቱን በምጣኔ ሀብታዊ ጫና መቅጣቷ ወታደራዊ ጥምረቱን ለሞት አፋፍ አድርሶታል። የስፔኑ መሪ ፔድሮ ሳንቼዝ እንዳሉት ከሆነ አሜሪካ ግሪንላንድን ለመውረር የምታደርገው ጥረት የሩሲያው ቭላዲሚር ፑቲን የዩክሬንን ወረራ ህጋዊ አድርጎ እንዲመለከት የሚያደርግና ለኔቶ መፍረስ ምክንያት የሚሆን አደገኛ እርምጃ ነው። የኔቶ ጸሐፊ ማርክ ሩትና ሌሎች የአውሮፓ መሪዎች ይህ ውጥረት ሩሲያና ቻይናን የሚያስደስት መሆኑን በመግለጽ አሜሪካና አውሮፓ በትኩረት ሊሰሩበት የሚገባው የዩክሬን ጉዳይ መዘንጋቱን በስጋትነት እያነሱ ይገኛሉ። ከዚህ ጋር ተያይዞም ሚዛን የመጠበቅ ፈተናና የወደፊት ዕጣ ፈንታ ጥቁር ደመና አንዣቦበት ይገኛል። የአውሮፓ መሪዎች በአሁኑ ወቅት በአሜሪካ ላይ ጠንካራ እርምጃ ከመውሰድና ዲፕሎማሲያዊ ግንኙነቱን ከማስቀጠል አንጻር ትልቅ የውሳኔ ፈተና ገጥሟቸዋል። በአንድ በኩል ለትራምፕ ዛቻ እጅ መስጠት ሉዓላዊነትን እንደ ማስረከብ የሚቆጠር አድርገው ይወስዱታል። በሌላ በኩል ደግሞ ጠንካራ የአጸፋ እርምጃ መውሰድ የከፋ የንግድ ጦርነትን በማዋለድ የሁለቱንም ወገን ኢኮኖሚ ክፉኛ ሊጎዳ ይችላል። የኢኮኖሚ ባለሙያዎች እንደሚሉት ከሆነም ይህ የንግድ ጦርነት የአውሮፓን አጠቃላይ ምርት ወይም ጂዲፒ በመቀነስ የንግድ ድርጅቶች በራስ መተማመን አጥተው ኢንቨስትመንቶችን እንዲያቆሙ ያደርጋል። በተለይም ጀርመንና ብሪታንያ ከአሜሪካ ጋር ያላቸው ከፍተኛ የንግድ ልውውጥ በቀረጥ ምክንያት ከተጎዳ ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል ይችላል። ትራምፕ በአንዳንድ ሀገራት ላይ ብቻ ቀረጥ ለመጣል ማሰባቸው በአውሮፓ ነፃ የንግድ ቀጠና ውስጥ ምርቶችን በማዘዋወር ቀረጡን ለማለፍ ዕድል ቢሰጥም የረዥም ጊዜ አለመረጋጋቱ ግን በገበያው ላይ ትልቅ ጠባሳን ይጥላል። አውሮፓውያንም በአሁኑ ወቅት ከአሜሪካ ውጭ ካሉ ሀገራት እንደ ደቡብ አሜሪካ የንግድ ማኅበር ወይም ሜርኮሱር ጋር አዳዲስ ስምምነቶችን በማድረግ ጥንካሬያቸውን እያሳዩ ቢሆንም ከአሜሪካ ጋር ያላቸው መራራቅ ግን ለወደፊቱ የዓለም ጂኦፖለቲካ አዲስና አስቸጋሪ ምዕራፍ እንደሚሆን ይጠበቃል። እናም ጉዳዩ ሲጠቃለል በትራምፕ የግሪንላንድ ፍላጎት ምክንያት የተቀሰቀሰው የአሜሪካና የአውሮፓ ግንኙነት ውጥረት ዓለምን ወደማይፈለግ የንግድ ጦርነትና
ወታደራዊ ስጋት እየገፋት ይገኛል። የአውሮፓ ሀገራት በጋራ በመቆም የንግድ ባዙቃ የተባለውን አሰራር ለመጠቀም መዘጋጀታቸው ጉዳዩ ምን ያህል ከባድ መሆኑን እያሳየ ይገኛል። ይህ ቀውስ የኔቶን አንድነት ከመፈታተኑም በላይ የአሜሪካን ዓለም አቀፍ አመራርና ታማኝነት ጥያቄ ውስጥ ጥሎታል። በቀጣዮቹ ቀናት በሚደረጉ የአውሮፓ ህብረት አስቸኳይ ስብሰባዎችና በዳቮስ የዓለም የኢኮኖሚ ፎረም ላይ በሚደረጉ ውይይቶች የሚወሰኑ ውሳኔዎችና የሚተላለፉ አማራጭ ሐሳቦች የአትላንቲክ ግንኙነትን ወደ ቀድሞ ሁኔታው ይመልሱት ወይም ለዘላለም ያፈርሱት እንደሆነ የሚታይ ይሆናል። ሆኖም በአሁኑ ወቅት በሁለቱ ወገኖች መካከል ያለው ግንኙነት እጅግ አደገኛ በሆነ ቁልቁለት ላይ እንደሚገኝ እየተገለጸ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ሲኤንኤንን በዋቢነት ተጠቅመናል።